ተመስገን ካሊብን አግቶ እያሰቃየው ይገኛል። እጅግ በጣም ያሳዝናል። ተመስገን አሁን ካሊብ በእጁ ስላለ በጣም ደስተኛ ነው። ስለ ትሁቴም በፍጹም እያናዘዘውና እሷ አጠገብ እንዳይደርስ እያስጠነቀቀው ይገኛል። ትሁቴ አሁን እንደፈራችው ካሊብና አባባ ይገልብኛል እያለች ስትጨነቅ ስለነበረ አሁን እባክህን ካሊብን ልቀቅልኝ፣ እኔን እንደፈለግክ አድርግ ብላ ለተመስገን እጇን ሰጠኝ። ድሮስ ከነሱ እኔ ምን ችግር አለኝ ከአንቺ እንጂ አንቺን እፈልጋለሁ ብዬ እንጂ እነሱ ጋር ጥላቻ የለብኝም በማለትም እንግዲህ ትሁቴን እጇን ለቀም አድርጎ ካሊብን ሳይፈታም ምን ሳይልም ጥሎት ሄደ። በዚህን ሰዓት አባባ ግን ትሁቴን ይዟ በሚሄድበት ሰዓት ተጠባብቆ አሁን ትሁቴን ጥሎ እንዲሄድ አደረገው። በሰዓቱ በጥይት በመተኮስና ትሁቴን እንዲለቃት በማድረግም ትሁትም በጩኸት ከሱ ነጥቃ እየሮጠች ወደ አባባ ሄደች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ይዘን መጥተናል። እንግዲህ ዛሬ ካሊብ ከተመስገን እጅ ገብቶ ይገኛል ማለት ነው። ምክንያቱም ትሁትን ከዛ የሚያስወጣበት አማራጭ የለውም። ቲና ፓራላይዝ ስለሆነች ልትረዳውም ሆነ ልታግዘውም አልቻለችም። መናገርም መንቀሳቀስም ማውራትም ምንም ነገር ስለማትችል ያለው አማራጭ ካሊብን ማገት ብቻ ነበረ። ምክንያቱም ካሊብና ትሁቴ ባንድ እጁን ይዛ ናላውራህ ብላ ይዛው ስለሄደች በጣም ስለተናደደም አሁን እሷ በእኔ ላይ እንዴት ካሊብን እጁን ይዛ ሄዳ ሌላ ክላስ አስገብታ ታወራዋለች በማለትም በዛን ሰዓት ምን ማድረግ እንዳለበት በራሱ ቆም ብሎ አቅዶና አስቦ ካሊብ ውጭ የሆነ ቦታ ተገናኝተን ልናወራ እፈልጋለሁ አለው። ካሊብም የቀረብኩና የእሱን ምስጢር ደካማ ጎን እያወቅኩ መስሎት እርሽ በማለትም ካፌ ተቀጣጥረው ሄደው ከዛም አጅሬው ሆዬ ማታ ወቅት ስለቀጠረው አገተው። በዚህን ሰዓት እሱ ይዞ እንዳገተውና እሱ እያሰቃየው መሆኑን ትሁቴ ተረዳች። ካሊብ አንድ ቀንም እንደሚታወቀው ከቤት ወጥቶም ሆነ ምንም አድርጎ አያውቅም። ዛሬ ግን በሚያሳዝን ሁኔታ ቢጠብቁ ሲጠፋ በቃ እሱ ጋር ነው የሄደው የሆነ ነገር አድርጎት ነው በማለትም ለአባባ ተናገረች። አባባም ይህኑ አንድ ልጅንማ መፈለግ አለብኝ ዝም ማለት የለብኝም በማለት ፍለጋውን ቀጠለ። ግን በሰዓቱ ካሊብ የት ቦታ እንዳለ ሊገኝ አልቻለም። ነገር ግን ትሁቴ እሱ ነው በማለትም የሚያግትበት ወይም ደግሞ ቦታው ሄዳ እባክህን ልለምንህ እሱን ልቀቀው፣ እሱ ምንም የማያውቅና ለአባቱ አንድ ልጅ ነው፣ እኔን እንደፈለግክ አድርገኝ በማለትም ተመስገንን ጠየቀችው። ድሮስ አንቺ እንጂ ሰዎች ላይ ክፉ እንዲሰራ የምታደርግኝ ከእነሱ ምን ችግር አለብኝ ብለሽ ነው። አንቺ ወደሽና ፈቅደሽ እንድትመጪ የምፈልገው ይሄን ነበር። ጊዜው ደርሶ እሱን በማገቴ እሱ እንዳይነካበች ስለፈለግሽ ወደ እኔ መጣሽ። አሁን እንግዲህ ካሊብ ይቅርታ አድርግልኝ፣ ምክንያቱም የምወዳትን ከእጄ ለማስገባት አንተን መጠቀም ነበረብኝ። ግን ደግሞ እሷ ጋር እንደምትወዳትና እንደምትወድህ ምንም ጥርጥር የለውም። እናንተ ማን ስለሆናችሁ እኔን አስቀምጣችሁ እንደ ባልና እንደ ሚስት ቦታ ወይም ደግሞ ናንነጋገር ብለሽ ይዘሽ ሂደሽ ሰው እኮ ነኝ ለዛውም የማፈቅረሽ ፍቅረኛሽ። እናም በዛን ሰዓት አሁን ለእኔ ጥሩ መንገድ አመቻችችልኝ ማለት ነው ትሁቴ። ከዚህ በኋላ አንቺን ከእጄ ማንም ሊነጥቀኝ ሆነ ሊወስድ አይችልም አላት። እሷም በጣም አረመኔና ክፉ ወንድ በህይወቴ እንዳንተ አይነት ነው ያየሁት። ከዚህ በኋላ የምወዳቸው ሰዎች ላይ ምንም የሚያደርስ ነገር የለም፣ እኔን እንደፈለግክ ማድረግ ትችላለህ አለችው። እሱም እሺ እኔ ስምፈልገው አንቺን እንጂ ሌላ ሰው ማንንም አልፈልግ። ግን ደግሞ ጨካኝና አረመኔ አድርገሽ አትይኝ። እኔ ላንቺ የማስብ ላንቺ የማዝን ከካሊብ የበለጠ የምንከባከብሽ ነኝ። በፊቱ ማንነቴ ልትተምኝም ሆነ ልትመድብኝ አይገባም አላት። እሷም ገደል ግባሽ፣ መቼም ለወድህ ሆነ ላፈቅርህ አልችልም
አንተ ህይወቴን ከመበጥበጥ ውጭ ለእኔ ደስታ ሰጥተህ አታውቅም፣ አረመኔነትህን ነው የማውቀው በማለትም መለሰችለት። እሱም የፈለግሽውን ብትይም አንዴ ከእጅ ገብተሻል፣ የምታመጪው ነገር የለም አላት። እጅግ በጣም ያሳዝናል። ካሌብ አሁን ቢለቀቅም ግን ደግሞ በጣም እየተናደደ ያለው ትሁቴን ከኔ ነጥቃታለሁ በማለት ነበረ። ነገር ግን አባባ ብልሃተኛ ነው። ትሁቴ ስለነገረችው ካሌብን ያገተበትን ቦታ እኔ ሄዳለሁኝ፣ እኔ ለተመስገን እጄን ሰጥቼ ካሌብን አስለቅቃለሁ ስትልም አይሆንም አላት። አባባ ያለው አማራጭ ይሄና ይሄ ብቻ ነው። ስለዚህ እኔ ከሱ ጋር ሄዳለሁ፣ ከዛ በኋላ ካስጣላችሁኝም ኦኬ አለችው። እንግዳውስ አንቺ ሂጂ፣ እኔ እከተልሻለሁ። ካሌብን ትቶ አንቺን ይዞ ከሄደ እኔ ካሌብን እፈታና አንቺ ደግሞ ስትሄዱ ካሌብም ሆነ አቅሙ ጉዳት ካላደረሰበት ሁለታችንም ተባብረን አንቺን ከሱ መንጠቅ አያቅተን ወይንም ደግሞ ፖሊስ ይዘን እንመጣለን በማለትም ለትሁት የነገራት። እሺ በማለትም እንግዲህ ሰተት ብላ ሄደችለት። ሌላው አሁን ቲና ምንም ማድረግ አትችልም። ፓራላይዝ ሆና አትናገር፣ አትጋገር፣ አትንቀሳቀስ የኢደን መጫወቻ ሆናለች። አንበሳ ሲያረች የዝንብ መጫወቻ ነውና ኢደን አሁን እሷን በተራዋ እየተበቀለቻት ትገኛለች። ምግብ ላጉርስሽ እያለች እየመለሰችም ታስቃያታለች። ውሃ ላጠጣሽ እያለች አባባ ላይ ያደረግሽውን ነገር እንድታስታውሽ ላድርግሽ እያለቻ ነው። በእርግጥ አሁን ተመስገን ከኢደንም ላይ እጁንና አይኑን አላነሳም። ምክንያቱም ያን የሰማይ ሰባሪ ሰውዬ ቀጥራ ልታስደበድበው ያለችው የእሷ ሀሳብና የትሁት ሀሳብ እንደሆነ በደንብ ያውቃል። ስለዚህ አሁን ላይ እያስፈራራት በሄደችበትም እንደ ጥላ እየተከተላት ይበልጥ ተመስገን አውሬ ሆኖ ቲናንና አውሬ ሆኖ ኢደንንና ትሁቴን እየተከታተላቸው በየሄዱበት ጥላቸው ሁሉ እሱ እስከሚመስላቸው ድረስ በጭንቀት ላይ ይገኛሉ። ምንም አማራጭ የላቸውም። ተመስገን አሁን ከተነቃ አይቀር ሁሉንም ነገር ካሌብ ትሁቴን እንደምፈልጋት አውቋለሁ። ስለዚህ ሁሉንም ማድረግ ያለብኝን ነገር ሁሉ አድርጌ ትሁቴን ወደ ሀገራችን ይዤ ሄጄ ሳትወድ በግዷ የኔ ሚስት አድርጌ አግብቼ ወልጄ አብረን እንኖራለን እያለም እንግዲህ እያቀደና እያሰበ ይገኛል። አሁን ላይ አባባ በእርግጥ እሱን ለመጋፈጥ ዝግጁ ሆኖ ቢነሳም ግን ደግሞ አሁን እዛ ቤት የሚገባበትን አማራጭ ምንም አላገኝም ተመስገን። ምክንያቱም ቴና ነበረች እዛ ቤት ገብቶ እንዲሁም ደግሞ ሁለተኛው ካሌብ ነበር። ካሌብን የልብ ጓደኛው አድርጎ አብሮ እየተንቀሳቀሰ ለያችሁ በማለት እዛ ቤት እንዲገባ ነበረ እስከ ዛሬ። አሁን ግን ማንም እዛ ቤት እንዲገባ የሚያደርገው የለም። ግን ደግሞ ካሌብን በሄደበት እንደ ጥላ እየተከተለ እንዲሁም አባባን ትልቅ ችግር ውስጥ ለመክተት ዝግጁ ሆኖ የተነሳው አሁን ላይ ትሁት በጭንቀት ልትፈነዳ ደርሳለች። ቲና አሁን ከሁሉም በላይ በሰው እጅ ሆና ከኢደን ይልቅ ትሁትን መርጣለች። ትሁት ምክንያቱም ብዙ ግፍ ብታደርስባትም ግን በሰው የሚጨክን ልብ ስለሌላት እባክሽን ኢደን ትላለች። ትሁት በራሷ ነገር በካሌብ ቢዚ ስለሆነች ለቲና ጊዜና ቦታ ሰጥታ ምግብ ቢ ጠጭ የምትልበት አቅም የላት። ምክንያቱም በጭንቀት እያለች ስለሆነ በዚህን ሰዓት ቲናን እንከባከባለሁ ብላ ያቀደችው ኢደን በቀሏን ሀብላ ጀምራለች። ምክንያቱም እያንዳንዱ ነገር ፓራላይዝ ሰው ሆኖ ምን ያክል ዋጋ እንደሚከፍል እና አባባ ላይ ምን ያክል ስቃይ እንዳደረሰችም ሊያሳየቻት ትገኛለች። ቲና የመጨረሻ ልቧ ተሰብሯል። አንድ ቀንም እሸነፋለሁ እጎዳለሁ ብላ የማታስበዋ ቲና ዛሬ በጠላቶቿ እግር ስር ሆና መገኘቷ ከምንም በላይ እያሳዘናትና እያስለቀሳት ይገኛል። ስራ ለሰሪው እሾህ ላጣሪው ስለሆነ ቲና አሁን ብዙ ነገሮቿን እዳዋን እያየች የምትገኝበት አባባ ላይ ያደረሰችው ግፍ በሙሉ እሷም ላይ እየተደረገ ይገኛል። ቢያንስ አንስቶ የሚያስቀምጣት ካሌብ ነበረ። ትሁቴ እንግዲህ
በዚሁ ጭንቀት ውስጥ ሆና ቲና እንትን በምትልበት ካሌብ እያነሳ በሚጥልበት ትሁት በጣም እየተናደደችና እየተበሳጨችም የቅናት መንፈስም እየተሰማት ይገኛል። በዛ ላይ ደግሞ ቲና በእርግጥ አሁን ላይ ምንም ማድረግ አትችልም። ኤደን በካሌብና በትሁት በቲና ታማሚና በካሌብ አስታማሚ የሚሰማሽ ነገር አለ አይደለ አለቻት ትሁትን። ኤዱ ደግሞ ምን ይሰማኛል? ቀላል ይሰማሻል እንዴ? እሷ እኮ ሚስቱ ናት፣ የ80 ሚስቱ። ስለዚህ ማንሳት መጣል መብት አለው፣ መብቱ ነው፣ ግዴታሙ ነው። እና እኔ ምን ቤት ነኝ? እሱን እንኳ ተይው። እንግዳውስ አንቺ እንደዚህ ከርሽ ካሌብ ሌላ ሴት ፈልጎ ያገባል አለቻት። በዚህን ሰዓት ትሁቴ ተናዳ ከቤት ወጣች። እናም አሁን ላይ የእያንዳንዱ ስቃይ እዚህ ካሌብን አንዱ ይቀማኛል እያለች ትጨነቃለች። እዚህ ደግሞ አሁን በሚያሳዝን ሁኔታ ተመስገን እየተከታተለ ስቃያቸውን እያበዛው እንደሆነ በሁሉም ታስባለች። በተለይ አባባ ላይ የሆነ ነገር ያደርስበታል እያለች እየተጨናነቀች ትገኛለች። ግን ደግሞ አማራጭ ስለሌላት ነገሮችን በዝምታና በለቅሶ ብቻ ለመያዝ ሞክራለች። ቲና ግን ተመስገን እዛ ቤት ሲመጣ ያላት ፈገግታ ያላት ደስታ ባትናገርም ባትጋገርም አሁንም ውስጧ በቀል እንዳዘለና እዛ ስለመጣ ይበቀልልኛል ብላ የምታስበው ነገር አለ። ግን ደግሞ አሁን ተመስገን እዛ ቤት የማይገባበት ትልቅ ችግር በራሱ ፈጠረ። ምክንያቱም ካሌብን በማገቱ ካሌብ ደግሞ ሁሉንም ነገር ስላወቀ ቲናንም ትሁቴንም ይዞ ማምለጥ ስላልቻለ አሁን ትልቅ ጦርነት ውስጥ በመግባቱ እዛ ቤት ውስጥ ሊመጣላት አልቻለም። በውስጧ ለምን አልመጣም እያለችም ታስባለች። ስልክ አንስታ ለመደወል እጇም እግሯም ተሰባብሮ ፓራላይዝ ሆናለች። ቻናልን ሰብስክራይብ እያደረጋችሁ